ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ አዳዲስ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መካከለኛው ምስራቅን በተመለከቱ ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ታማኝ ወቅታዊና ፈጣን መረጃዎች በየሰዓታቱ ልዩነት ይደርሷችኋል። ወደ ሰዓቱ ሰበር መረጃ ስናልፍ በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ልዩ የኒውክሌር የማውጣት ዘመቻ ለማድረግ መዘጋጀታቸው ተዘግቧል። መገናኛ ብዙሃን አሁን ይዘውት እንደወጡት ዘገባ ከሆነ ትራምፕ በኢራን ውስጥ የሚገኘውን የኒውክሌር ፈንጂ ለመስራት የሚያገለግለውን የተበላላ ዩራኒየም ወታደሮቻቸውን ወደ ኒውክሌር ጣቢያው አስርገው በማስገባትና የኒውክሌር ጣቢያ አካባቢውን በመቆጣጠር ያንን ዩራኒየም ጠርገው ለማውጣት አዲስ ዘመቻ ለማስጀመር መዘጋጀታቸው ተዘግቧል። ይህም የኒውክሌሩ ዘመቻ በጣም አደገኛ ሊሆን እንደሚችል ከወዲሁ እየተነገረ ነው። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል የመካከለኛው ምስራቅ ጦርነት ከተጀመረ ጊዜ ጀምሮ ከባድ ውድመት እያስተናገደች የምትገኘው የተባበሩት አረብ ኤሚሬትስ ናት። ለመሆኑ ኢራን በመካከለኛው ምስራቅ ከሚገኙ ሀገራት መካከል በልዩነት በከፍተኛ ሁኔታ ጥቃቶችን ደራርባ ከባድ ውድመት በተባበሩት አረብ ኤሚሬትስ ላይ ለምን ታደርሳለች? የተባበሩት አረብ ኤሚሬትስ ምን የተለየ ነገር ቢኖራት ነው ጥቃቱ የከፋባት? ይህንንም ቢቢሲ ሰፊ ዘገባ በጉዳዩ ዙሪያ አውጥቷል። የማስደምጣችሁ ነው የሚሆነው። የዓለም ኢኮኖሚ ከፍተኛ መስቀልቅል ውስጥ እየገባ ነው። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህንን ተከትሎ የአክሲዮን ገበያዎችም በከፍተኛ ሁኔታ በዛሬው ዕለት መውረዳቸው ታይቷል። ይህንንም በተመለከተ በሰፊው የማስደምጣችሁ ዘገባ ይኖራል። እነዚህ አስተዋወቅኳችሁና ሌሎችንም በጉዳዩ ዙሪያ የሚያጠነጥኑ በርከት ያሉ መረጃዎችን ላስደምጣችሁ። አብረን እንከታተለው። በቅድሚያም በተባባሰው የመካከለኛው ምስራቅ ጦርነት አዳዲስ መረጃዎች አሁንም መውጣታቸውን ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን የሚገኘውን ሁሉንም የዩራኒየም ክምችት ከኢራን ውስጥ ለማውጣት አዲስ ዘመቻ ለመክፈት እየተዘጋጁ መሆናቸውን ዎል ስትሪት ጆርናል ዘግቧል። የአሜሪካው ፕሬዝዳንት ከኢራን 1000 ፓውንድ ዩራኒየምን ሙሉ በሙሉ ለማውጣት የሚያስችል ወታደራዊ ዘመቻ ለማካሄድ ውሳኔ ላይ መድረሳቸው ነው ዎል ስትሪት ጆርናል የዘገበው። ስማቸውን ያልጠቀሳቸውና ለፕሬዝዳንት ዶናልድ ጄ ትራምፕ ቅርብ የሆኑ የደህንነት ባለስልጣን ለዎል ስትሪት ጆርናል ዘጋቢ እንደነገሩት ይህ አዲስ አሜሪካ የምትከፍተው ዘመቻ የአሜሪካ ወታደሮች ለቀናት ወይም ከዚያ በላይ ሀገሪቱ ውስጥ ሊያቆያቸው የሚችል እንደሆነም ገልጸዋል። ትራምፕ ይህንን ውሳኔ ለመወሰን ለረጅም ጊዜ ሲያብላሉት እንደነበረ አመልክተዋል። ባለስልጣኑ እንደሚሉት ከሆነ ሀሳቡም በአጠቃላይ ክፍት ነው። ምክንያቱም ይህ ሀሳብ ኢራን የኒውክሌር ጦር መሳሪያ እንዳትሰራ ለመከላከል ያላቸውን ዋና ዓላማ በዚህ መልኩ
ለማሳካት አስበዋል። ልዩ ወታደራዊ ኦፕሬሽን በኢራን ውስጥ ተካሂዶ በኢራን ውስጥ ያለውን የተብላላ ዩራኒየም ሙሉ በሙሉ ማውጣት እንደሆነ ገልጸዋል። ቢቢሲ በጉዳዩ ላይ አስተያየት እንዲሰጥ ዋይት ሃውስና ፔንታገንን ቢጠይቅም ምላሽ እንዳላገኘ ዘግቧል። ዘ ኒውዮርክ ታይምስ ደግሞ እንደዘገበው ከሆነ ወደ ክልሉ እየተሰማሩ የሚገኙ በርካታ የአሜሪካ ወታደሮች በኢስፋሃን የኒውክሌር ጣቢያ ላይ በኢራን ከፍተኛ የበለጸገ ዩራኒየምን ለማነጣጠር በሚደረገው ተልዕኮ ላይ ጥቅም ላይ ሊውሉ ይችላሉ። ነገር ግን እነዚህ ወታደሮች የካርግ ደሴትንም ለመያዝ ወይም ሆርሙዝ የባህር ወሽመጥን ሙሉ በሙሉ ለመቆጣጠርም ሊያገለግሉ ይችላሉ ተብሏል። ፕሬዚደንት ትራምፕ በገፍ ያስጠጉት ጦራቸውን በኢራን ዙሪያ አሁን ከቦ የሚገኝ ሲሆን ምናልባትም በቀጣዮቹ ቀኖች ከሁለት አንዱን ኦፕሬሽን እንደሚጀምር ይጠበቃል። የመጀመሪያው የሃርግ ደሴትን ሙሉ በሙሉ መቆጣጠር ሲሆን ሁለተኛው ደግሞ የዩራኒየም ክምችቱን ከኢራን ለማውጣት ሰፊ የሆነ የእግረኛ ወታደር ዘመቻ እንደሚጀምርም ተጠቁሟል። ኒውዮርክ ታይምስም በተመሳሳይ ባወጣው ዘገባ እንዳመለከተው ፕሬዚደንት ትራምፕ በኢራን ውስጥ ኢስፋሃን በተባለው ተራራ ላይ የሚገኘው የኒውክሌር ማብላያ ጣቢያ ውስጥ የሚገኘውን የተከማቸ ዩራኒየም በፍጥነት ከአካባቢው ለማውጣት ልዩ ወታደራዊ ዘመቻ ሊጀምሩ እንደሆነም አመልክቷል። ሁለቱም የዜና አውታሮች ዘመቻው ውስብስብና ከፍተኛ አደጋ የሚደቀን እንደሆነ ከመጥቀስ ያልተቆጠቡ ሲሆን በርካታ የደህንነት ባለሙያዎችንና በጉዳዩ ዙሪያ እውቀት ያላቸውን ሰዎች ሰፊ ትንታኔም አካተዋል። የሆነ ሆኖ ፕሬዚደንት ዶናልድ ጄ ትራምፕ ድርድር በማለት የሚገዙትን ጊዜ እንዲህ አይነት ልዩና ውስብስብ ወታደራዊ ዘመቻ በኢራን ውስጥ ለማካሄድ ከፍተኛ የሆነ ዝግጅታቸውን እያጠናቀቁ ነው ተብሏል። በዚህ እንዳለ ኢራን ለበቀል በሚል አሁንም የገልፍ ሀገራቱን የማጥቃቱን ጉዳይ ቀጥላበታለች። በተለይም በመካከለኛው ምስራቅ በኢራን ሚሳኤሎች እየተመቱ ካሉና በኢራን ሚሳኤሎች ምት ከፍተኛ ውድመትና ኪሳራ ካስተናገዱ ሀገራት መካከል ቀዳሚዋ ኤሚሬትስ ናት። ቢቢሲ በዛሬው ዕለት ባወጣው ሰፊ የትንታኔ ዘገባ ለመሆኑም ኢራን በቀጠናው ላይ ከሚገኙ የአሜሪካ አጋር ከሆኑ የአረብ ሀገራት መካከል ለይታ የተባበሩት አረብ ኤሚሬትስ ላይ ከፍተኛ ጫናዋን ያበረታችው ለምንድን ነው ሲል ጠይቆ ሰፊ ትንታኔውን ይጀምራል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝ የተባበሩት አረብ ኤሚሬትሶች የኢራን ግልጽ ኢላማ ከሆነች ውላ አድራለች፣ ብርቱ ምትም የሚያርፍባት እሷ ላይ ነው ይላል። ቢቢሲ በትንታኔው ጅማሮ ላይ እንደሚለው ኢራን በተለይም በተባበሩት አረብ ኤሚሬትስ ላይ ያነጣጠረ ከባድ ጉዳት ማድረሷ በቀጠናው ከሚገኙ ግንባር ቀደም የአረብ ሀገራት መካከል ቀዳሚዋና ጥብቅ የሆነ የአሜሪካና የእስራኤል ወዳጅ የሆነችው የተባበሩት አረብ ኤሚሬትስ መሆኗን እንዳንደኛ ምክንያት ያስቀምጣል። ኢራን ግጭቱን በማስፋት በሁሉም ወገኖች የጦርነት ወጪ ለመጨመርና የባህረ ሰላጤው ሀገራት አጋራቸው የሆነችው ዩናይትድ ስቴትስን የተኩስ አቁም ስምምነትን እንድትቀበል ጫና እንዲያደርጉ ግፊት ለማድረግ በተለይም የተባበሩት አረብ ኤሚሬትስ ላይ ከፍተኛ ጫና መጀመሯም ተገልጿል። በምላሹም የተባበሩት አረብ ኤሚሬትስ ለኢራን ባልተለመደ መልኩ ከረር ያለና አነጋጋሪ ቃላትን ጭምር በመጠቀም የሆርሙዝ የባህር ወሽመጥን ለማስጠበቅ በሚደረገው ጥረት ላይ አሜሪካ እንደምትቀላቀል ጭምር ስትዝት ታይታለች። ይህም ውይይትንና መልካም ጉርብትናን ቅድሚያ ከሚሰጠው የቀደመ አቀራረቧ የተለየ መሆኑን ያሳያል ብለዋል። ኢራን በተለይም በጦርነቱ የመጀመሪያ 2 ሳምንታት ውስጥ እስራኤል ሳይሆን የባህረ ሰላጤው ሀገራትን ኢላማ አድርጋ ማጥቃቷን የአካባቢው መገናኛ ብዙሃን በስፋት ሲዘግቡ ነበር። መቀመጫውን በኳታር መዲና ዶሃ ያደረገው አልጀዚራ እንደዘገበው በመጀመሪያዎቹ 11 ቀናት ውስጥ ብቻ የተፈጸሙት የጥቃት ቁጥሮችም እስራኤል የኢራን የመጀመሪያ ኢላማ አለመሆኗን ያረጋግጣል። ይህንንም በማስረጃ ሲያስደግፍ ኢራን ወደ አረብ ሀገራት 3100 ጥቃቶችን ስትሰነዝር ወደ እስራኤል ግን 433 ጥቃቶችን ብቻ ነበር በመጀመሪያው ሰሞን የፈጸመችው። በጦርነቱ የመጀመሪያ 3 ሳምንታት ውስጥ ስለ ኢራን ጥቃቶች የዘገቡ መገናኛ ብዙሃን ይፋ ያደረጉት መረጃ እንደሚያሳየው በአረብ ሀገራቱ ከተፈጸሙ የሚሳኤልና የሰው አልባ በራሪ አውሮፕላን ጥቃቶች በከፍተኛውን ቁጥር የሚይዘው የተባበሩት አረብ ኤሚሬትስ ላይ የተተኮሱት ናቸው። የዱባይ የህዝብ ፖሊሲ ምርምር ማዕከል ኃላፊ የሆኑት መሐመድ ባህሩን ለስካይ ኒውስ አረቢያ ቲቪ እንደተናገሩት ከሆነ ቴህራን የተባበሩት አረብ ኤሚሬትስ በጣም ቀላሉ ታዳኝና በቀጠናው ተጽዕኖ ውስጥ የመጀመሪያው ኢላማ እንደሆነች ያላትን እምነት የሚያሳይ ነው ብለዋል። ጦርነቱ ከተጀመረበት ጊዜ ጀምሮ ኢራን በተባበሩት አረብ ኤሚሬትስ ውስጥ በርካታ ቁልፍ የሆኑ ስትራቴጂክ ቦታዎችን አውድማለች።
ከነዚህም መካከል የሀብሻን የጋዝ ማምረቻ፣ የአልዳፍራን የጦር አውሮፕላን ማረፊያ፣ የፉጃይራ ወደብን፣ የነዳጅ ማከማቻ ተቋማትንና የዱባይ ዓለም አቀፍ አውሮፕላን ማረፊያ ከብዙ በጥቂቱ ናቸው። በኢራቅ ሰሜናዊ ኩርዲስታን ክልል ኤርቢል የሚገኘው የተባበሩት አረብ ኤምሬትስ የቆንጽላ ጽሕፈት ቤትም በሁለት ድሮኖች ተመቶ ጉዳት ደርሶበታል። የኢራን ጦርነት አካል የሆነው የካታም አልአንቢያ ማዕከል ዋና መስሪያ ቤት ቃል አቀባይ ኮሎኔል ኢብራሂም ዞልፋቃሪ በተባበሩት አረብ ኤምሬትስ የህዝብ በሚበዛባቸው አካባቢዎች የሚኖሩ ነዋሪዎች ለራሳቸው ደህንነት ሲሉ በኤምሬት ከተሞች ውስጥ ካሉ ወደቦች፣ የጀልቦች ማቆሚያዎችና የአሜሪካን መጠለያዎች ስፍራዎችም እንዲርቁ አሳስበዋል። ኢራን በተባበሩት አረብ ኤምሬትሶች ውስጥ በሚገኙ የአሜሪካ ሚሳኤል ማስወንጨፊያ ቦታዎች ላይ በማነጣጠር ራሷን የመከላከል ህጋዊ መብት እንዳላት ተናግረዋል። ኢራን የተባበሩት አረብ ኤምሬትስ ግዛቷን በሃርግ ደሴት ላይና አቡ ሙሳ ላይ የተሰነዘሩ ጥቃቶችን ጨምሮ ጥቅም ላይ መዋላቸውን በመግለጽ ስትወነጅል የተባበሩት አረብ ኤምሬትስ ደግሞ ክሱን ውድቅ ስታደርግና ስታጣጥል ቆይታለች። ቀጠናው ላይ ከሚገኙ የአረብ ሀገራት መካከል ጥብቅ የሆነ ስትራቴጂክ ግንኙነት ከአሜሪካና እስራኤል ጋር ያላት የተባበሩት አረብ ኤምሬትስ በኢራን ሚሳኤሎች ቀዳሚ ኢላማ የሆነችውም በዚሁም በመወዳጀቷና እሷን ካጠቃን ሁለቱም ሀገራት ከጦርነቱ እጃቸውን ይሰበስባሉ የሚል እምነት ስለታደረ ነበር። ኤምሬትም ዕለት ዕለት በሚሰነዘርባት ጥቃት ከፍተኛ የሆነ የኢኮኖሚ ጫና ያደረባት ሲሆን ከባድ የሚባል የኢኮኖሚ ድቀትም እንደሚገጥማት ከወዲሁ ታምኖበታል። የተባበሩት አረብ ኤምሬትስ ለረጅም ጊዜ የቀጠናው የኢኮኖሚ የዲጂታልና የሚዲያ ማዕከል መሆኗን ስትገልጽ የነበረው በጦርነቱ ከፍተኛ ተጽዕኖ ደርሶባታል ያለው ቢቢሲ ከኢራን ሚሳኤልና የድሮን ጥቃቶች ጋር ተያይዞ ከሚከሰቱ ፈጣን የደህንነት ስጋቶች በተጨማሪ የተባበሩት አረብ ኤምሬትስ ዋና የአክሲዮን ገበያ የሆነው ኤዲኤክስ ጀነራል በባህረ ሰላጤው ገበያዎች ከፍተኛውን ኪሳራ አስመዝግቧል። ባሳለፍነው አንድ ወር ውስጥ ብቻ የአክሲዮን ገበያውን በ11.42 በመቶ ቀንሷል ሲል የትሬዲንግ ኢኮኖሚክስ መረጃ ያመለክታል። ቱሪዝምና አቪዬሽን በአየር ክልል መዘጋትና በስፋት በሚደረጉ የበረራ ስረዛዎች ምክንያት ከፍተኛ ኪሳራ በኤምሬትስ ላይ ደርሷል። በአውሮፓውያኑ መጋቢት 8 የታተመው የኢራቅ አልጋድ ፕሬስ በጦርነቱ የመጀመሪያ ሳምንት ብቻ 6 የባህረ ሰላጤው አውሮፕላን ማረፊያዎች $399 ሚሊዮን እንዳጡና የተባበሩት አረብ ኤምሬትስም ኪሳራ $95 ሚሊዮን የአሜሪካን ዶላር እንደሚገመትም ተዘግቧል። የኢነርጂ ዘርፉም ቢሆን እንዲሁ በከፍተኛ ሁኔታ የተጎዳ ሲሆን የሆርሙዝ የባህር ወሽመጥም በመዘጋቱ የተባበሩት አረብ ኤምሬትስ ዕለታዊ የነዳጅ ምርት ከግማሽ በላይ ቀንሷል ሲል ሮይተርስ ዘግቧል። በአብዛኛው በምስራቅ የመን ጉዳዮች ላይ የሚያተኩረውና ጸረ ኤምሬትስ አቋም የሚያራምደው የአልማህሪያም ቴሌቪዥን በመጋቢት 11 ቀን ዘገባው አቡዳቢ በግጭቱ ውስጥ ትልቁ ተሸናፊ እንደሆነች ጠቅሶ በዓለም አቀፉ ማህበረሰብ ውስጥም ያላት ምስል እንደተበላሸ ዘግቧል። በተጨማሪም በሩዋይስ የነዳጅ ማጣሪያና በፉጃይራ ነዳጅ ማዕከል ላይ በተሰነዘረው ጥቃትም የነዳጅ ምርቷ መቀነሱንም ጠቅሷል። የኤምሬትስ ባለስልጣናትና የሚዲያዎች የተባበሩት አረብ ኤምሬትስን የቀጠናው አስተማማኝ አጋር ተደርጋ እንድትታይ ለማድረግ ሞክረው ነበር። ጦርነቱ ከተጀመረ በኋላ ፕሬዝዳንት መሐመድ ቢን ዛይድ ለህዝብ ባስተላለፉት የመጀመሪያ መልእክታቸው ዜጎችንና ነዋሪዎችን ሁሉም ነገር ደህና ነው በማለት ሀገራቸው የመጡባትን ስጋቶች በሙሉ ለመጋፈጥና ለመመከት ሙሉ በሙሉ ዝግጁ መሆኗን አረጋግጠው ነበር። በተመሳሳይም ጠቅላይ አቃቤ ህግ አህማድ ሳይፍ አልሻምሲ ህዝቡ ኢራን በሀገሪቱ ላይ የምትፈጽማቸውን ጥቃቶች ፎቶግራፍ ከማንሳት ከማተም ወይም ከማንሰራጨት እንዲቆጠብ አስጠንቅቀዋል። መመሪያው የኢራን ጥቃቶችና ውጤታማነታቸውን የሚያሳይ እውነተኛ ወይም የተፈበረከ የሐሰት መረጃ ያጋሩ በርካታ የውጭ ሀገራት ዜጎች በቁጥጥር ስር እንዲውሉም አድርጓል። የተያዙት ሰዎችም ቢያንስ የአንድ ዓመትን እስራትና $27200 በላይ ቅጣት የሚያስቀጣ ክስም ይጠብቃቸዋል። ለመሆኑ አሁን የተከሰተው ይህ ውጥንቅጥ ከዚህ ቀደም ከ2021 ጀምሮ በልዩነት መቀራረብ የጀመሩት የተባበሩት አረብ ኤምሬትስና ኢራን መካከል ምን ሊፈጥር ይችላል በማለት የሚጠይቀው ቢቢሲ በኢራንና በሳዑዲ አረቢያ መካከል መደበኛ የዲፕሎማሲ ግንኙነት ወደ ነበረበት ለመመለስ ቻይና ያደረገችውን ጥረት ተከትሎ ከፍተኛ ለውጥ ታይቶ ነበር። የግንኙነቱ መሻከር ዋና ምክንያትም በአብዛኛው የተባበሩት አረብ ኤምሬትስ የኢኮኖሚ ጥቅሞችና ከሪያድ ጋር ባለባት ፉክክር
ፉክክር ውስጥ ራሷን እንደ ቀጠናው ሀያል ሀገር አድርጋ ለማስቀመጥ ካላት ፍላጎት የተነሳ ነበር። ይሁን እንጂ የአሁኑ ጦርነት የተባበሩት አረብ ኤሚሬትስና የኢራን ግንኙነት ላይ ከፍተኛ ተጽዕኖ አሳድሯል። ይህም ወደ መወነጃጀልና ዛቻ እንዲያድግም አድርጓል። በዚህ ወር መጀመሪያ ላይ የተባበሩት አረብ ኤሚሬትስ በቴህራን የሚገኘውን ኤምባሲዋን ዘግታ ኢራን በግዛቷ ላይ በሰነዘረችው ጥቃት ምክንያትም አምባሳደሯንና ዲፕሎማቶቿን ሙሉ በሙሉ አስወጥታለች። በተጨማሪም በአቡዳቢ የኢራን አምባሳደር ሬዛ አሜሪን በመጥራት ጠንካራ የተቃውሞ መልእክትም አስተላልፋለች። የባህረ ሰላጤው ሀገራት ህብረት ውይይትን የሚያጎላ መልእክት ቢያስተላልፍም አንዳንድ የሚዲያ ዘገባዎች ግን እንደሚጠቁሙት ከሆነ ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ከኢራን ጋር በሚደረገው ውጊያ ውስጥ ለመሳተፍ እየጣሩ ሲሆን በቀጣይ ቀናቶችም በሚያደርጉት ወታደራዊ ተሳትፎ ጦርነቱን ሙሉ በሙሉ እንደሚቀላቀሉም ከወዲሁ ታምኖበታል። ይህም በቀጠናው ያለውን ወታደራዊ ሽኩቻና የሀገራትን ወታደራዊ ተሳትፎ የበለጠ የሚያነረው ሲሆን የተባበሩት አረብ ኤሚሬትስ አሁን ከደረሰባት ከፍተኛ ውድመት በተጨማሪ ሌላም ከፍተኛ ውድመቶችም በጦርነቱ ልታስተናግድ እንደምትችልም ከወዲሁ ተገምቷል። በመጨረሻም የሃውቲ ኃይሎች ኢራንን በመደገፍ ካለፈው ቅዳሜ ጀምሮ ጦርነት ላይ መሳተፋቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተዘግቧል። የአሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት እየተባባሰ መሄዱን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሲጨምር፣ ሰኞ ጠዋት ደግሞ የአክሲዮን ገበያዎች በከፍተኛ ሁኔታ መቀዛቀዛቸው ታይቷል። የብሬንት ድፍድፍ ነዳጅ ዋጋ ከ3 በመቶ በላይ በመጨመር የአንድ በርሜል ድፍድፍ ነዳጅ ዋጋ $116 መግባቱም ታይቷል። በአሜሪካ ደግሞ ወደ 3.5 በመቶ ከፍ በማለት $103 ከፍ ብሏል። ይህም ደግሞ የብሬንት የወሩ ከፍተኛ ዋጋ ሆኖ ወደ መመዝገብ እያንደረደረ ይገኛል። የአክሲዮን ገበያዎችም እየተቀዛቀዙ ሲሆን የጃፓኑ ኒኬ በ4.5 በመቶ ሲወርድ የደቡብ ኮሪያው ኮስፒ ደግሞ በ4 በመቶ ዝቅ ብሏል። ገበያው ላይ ለውጥ የታየው በየመን በኢራን የሚደገፉት የሃውቲ ኃይሎች ካሳለፍነው ቅዳሜ ጀምሮ ወደ ጦርነቱን መቀላቀሉን ተከትሎና ዛሬ ሌሊትም በእስራኤል ላይ ከፍተኛ ጥቃት መሰንዘሩን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እሁድ ዕለት ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ከኢራን ነዳጅ መውሰድና ምናልባትም ዋና የነዳጅ ማዕከሏን የኢራንን ካርግ ደሴት መቆጣጠርና አሜሪካ ንብረት አድርጎ መውረስ በሚለው ጉዳይ ላይ በከፍተኛ ሁኔታ ተናግረዋል። በደሴቲቱ ላይ ስላለው የኢራን መከላከያ ሲጠየቁም ምንም አይነት መከላከያ አላቸው ብዬ አላስብም፣ በቀላሉ ልንቋቋመውና ደሴቱን ልንወስደው እንችላለን ብለዋል። ትራምፕ የቀድሞው ፕሬዝዳንት ኒኮላ ማዱሮን በጥር ወር ከያዙ በኋላ አሜሪካ የነዳጅ ኢንዱስትሪውን ያለ ገደብ ለመቆጣጠር ከሄደችበት መንገድ ጋር የወሰዱት እርምጃን አነጻጽረዋል። በሳምንቱ መጨረሻ ላይ የኢራን ፓርላማ አፈ ጉባኤ የሀገራቸው ጦር ወደ መካከለኛው ምስራቅ የሚደረጉ ተጨማሪ 3500 የአሜሪካ ወታደሮችን እየጠበቁ መሆኑን በመግለጽ አስጠንቅቀዋል። ኢራን የአሜሪካና የእስራኤልን ጥቃቶች ተከትሎ የሆርሙዝ የባህር ወሽመጥን ለማቋረጥ የሚሞክሩ መርከቦችን ለማጥቃት በማስፈራራቷ ጥቃት በመጀመሯም የዓለም የነዳጅ ገበያ በከፍተኛ ሁኔታ ተለዋዋጭ ሆኗል። በዓለም ላይ 20 በመቶ የሚሆነውን የነዳጅ ዋጋ የጋዝ አቅርቦት በወሽመጡ የሚያልፍ የነበረ ቢሆንም አሁን ግን በአብዛኛው ቆሟል። ይህም ዋጋውን አባብሶታል። የማኳሪ ዩኒቨርሲቲ የኢነርጂ ገበያ ባለሙያ የሆኑት ሲምፎሊ ግጭቱ ካልበረደ በስተቀር የነዳጅ ዋጋ የበለጠ ይጨምራል ብለው እንደሚጠብቁም ተናግረዋል። አያይዘውም ሲገልጹ የሁቲ ጥቃቶች በየመን አቅራቢያ በሚገኘው የቀይ ባህሩ ባብኤል መንደብ የባህል ወሽመጥ በኩል የሚያልፉ የነዳጅ መርከቦችን ሊያቆም ይችላል የሚል ከባድ ስጋት ተፈጥሯል ሲሉ ፎሊ ለቢቢሲ ነግረውታል። ባብኤል መንደብ ከተዘጋም ተጨማሪ 10 በመቶ የዓለም የነዳጅ አቅርቦት እንደሚስተጓጎል ገልጸው ይህም በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከባድ ጫና ይፈጥራል ሲሉ ፎሊ ገልጸው የሊፖ ኦይልስ አማካሪ ድርጅት ባልደረባ አንድሪው ሊፖ በበኩላቸው በዓለም አቀፍ የኃይል አቅርቦት ላይ የሚሰነዘሩ የትኛውም አይነት ጥቃቶች ከቀጠሉ የብሬንት ድፍድፍ ነዳጅ ዋጋ በሚቀጥሉት ሳምንታት በበርሜል $130 በላይ እንደሚሆን እንጠብቃለን ብለዋል። ትልቁ ፍርሃቴ አሉ ሲናገሩ ለቢቢሲ ትልቁ ፍርሃቴ በዓለም ዙሪያ የኢኮኖሚ መቀዛቀዝ እንደሚያጋጥምና ከባድ የዋጋ ግሽፈት እንደሚኖር ነው ብለዋል። ምክንያቱም ሸማቾች ለነዳጅና ለምግብ ከፍተኛ ገንዘብ ያወጣሉ ሲሉ ገልጸዋል። አሜሪካና እስራኤል ኢራንን ከመምታታቸው አንድ ቀን በፊት የብሬንት ድፍድፍ ነዳጅ ዋጋ 72
የአሜሪካን ዶላር ብቻ የነበረ ሲሆን አሁን $116 መድረሱም የነዳጅ ዋጋ በከፍተኛ ሁኔታ ያለ ቁጥጥር እየናረ መሆኑን ያሳያልም ብለዋል። የሆነው ሆኖ የዓለም ኢኮኖሚ ከባድና አስደንጋጭ መስመር ላይ እንደሚገኝ ባለሙያዎች እየተናገሩ ይገኛሉ። ጦርነቱ አሁንም የቀጠለ ሲሆን በኢራን ከፍተኛ የአየር ድብደባዎች ሲቀጥሉ ኢራንም የሚሳኤልና የሰው አልባ በራሪ አውሮፕላን ድሮኖች ጥቃቷን ቀጥላለች። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በምሽቱ የዜና ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ሸርንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ